Welcome to Kia Academy, your go-to channel for learning and growth. Subscribe now to stay inspired. ዩኒቨርሲቲ የተሰጠውን የሚድ ኤግዛም ፓርት 2 ይዤላችሁ መጥቻለሁ ማለት ነው። ባለፈው ፓርት 1 ሰርቼ ነበረ። አሁን ጥያቄውን አነባለሁኝ። በስነ ስርዓት ተከታተሉኝና ስሩ። ሀሳብ አስተያየት ካላችሁ የተሳሳትኩት ነገር ካላችሁ ኮሜንት ሴክሽን ላይ ያሳውቁኝ። ከተመቻችሁ ቪዲዮ ላይክ በማድረግ እንደዚሁ ሌላ ቪዲዮዎችን ስሰራ እንዲደርሳችሁ ሰብስክራይብ በማድረግ ገዙኝ ማለት ነው። እሺ እንጀምር። ሌትስ ጎ። Okay, the first question says that provide the reference between kinematics and dynamics in the context of practical practical motion ይላል ማለት ነው። ጀስት እንደዚህ አይነት ጥያቄ ስትመልሱ መሸምደድ አይጠበቅባችሁም፣ ማወቅ ነው በቃ ማለት የመረዳት ነው። ኪኔማቲክስ ምንድነው? ሞሽን የሚያጠና ነው። ሞሽን ግን ከኬዝ ኦፍ ሞሽን እንዲንቀሳቀስ ካደረገው ነገር ውጭ ሆኖ ሌላውን ሞሽን የሚያጠና ነው ማለት ነው። ዳይናሚክስ ላይ ስንመለከት ደግሞ ያ ሞሽን እንዴት ሊንቀሳቀስ ቻለ ብሎ የመንስኤውንም ኬዙንም የሚያጠና ዳይናሚክስ ይባላል። እነዚህን በእንግሊዝኛ መተርጎም ነው። እኔም አስቀምጬላችኋለሁ ማለት ነው። ኦኬ፣ ሁለተኛ ጥያቄ የሚላል ራይት ዘ ኢኩዌሽን ዛት ዲስክራይብስ ሞሽን ዊዝ ኮንስታንት አክሰለሬሽን ይላል። ኮለመን 1 ላይ ፎር አክሰለሬሽን፣ ኮለመን 2 ላይ ቼንጅ ኢን ቬሎሲቲ ይላል ማለት ነው። ሌላኛው ደግሞ ምንድነው? ዋን ኦፍ ዘ ዲስፕሌስመንት ኦፍ ኢኩዌሽን ይላል። እንየው እስቲ። ጥያቄ የሚለው ምንድነው? ኮንስታንቶችን ይሄ ምንድነው? አክሰለሬሽኖችን እንድናገልጽልን ነው። በአንደኛ ፎር አክሰለሬሽን ይላል፣ ሁለተኛ ቼንጅ ኢን ቬሎሲቲ፣ እንደዚሁ ደግሞ ዋን ኦፍ ዘ ዲስፕሌስመንት ኢኩዌሽን የሚለው ይህንን። እነዚህ ሲምፕል የሆኑ ጥያቄዎች ናቸው። እነዚህ እንዴት ነው? አንደኛው ላይ የሚያሳየው አክሰለሬሽን ይሄ ማለት ነው። እንደምታውቁት አክሰለሬሽን ኢዝ ኢኳልስ ቱ ምንድነው የሚሆነው? ቼንጅ ኦፍ ቬሎሲቲ ኦቨር ታይም ነው ማለት ነው። ይሄን ወደ እንትን ስንቀይረው ምንድነው አክሰለሬሽን ብለን ምን እናደርጋለን ማለት ነው? ፋይናል ቬሎሲቲ ማይነስ ኢኒሻል ቬሎሲቲ ኦቨር ታይም ብለን የአንዱ ኢኩዌሽን ይሆናል ማለት ነው። ምንም የሚያስቸግር ነገር የለውም። ሌላኛው ነገር የሚሆነው ሁለተኛው ላይ ቼንጅ ኦፍ ቬሎሲቲ ነው። ይሄንኑ ራሱን መቀየር ይቻላል። ቼንጅ ኦፍ ቬሎሲቲ ኢዝ ኢኳልስ ቱ ምንድነው የሚሆነው? ቼንጅ ኦፍ ቬሎሲቲ ኢዝ ኢኳልስ ቱ ወደ ቅድሙ ሲመጣ ማለት ነው አክሰለሬሽን ታይምስ ታይም። ይሄ እንዴት መጣ ብትለኝ፣ ይሄ ነው መልሱ። በእርግጥ ግን እንዴት መጣ ብትል አክሰለሬሽን ያለ እዚህ ቅድም የሰራ ነው። ቼንጅ ኦፍ ቬሎሲቲ አለ፣ ኦቨር ታይም አለ። ይሄን በዚህ ክርስቶስ ታበዛው ይሄ መልስ ይሆናል ማለት ነው። ምንም እንትን የለውም። ይሄ ሁለተኛው ኮሎመን ላይ የሚቀመጠው ነው። ሶስተኛ ላይ የሚሆነው ዋን ኦፍ ዘ ዲስፕሌስመንት ኢኩዌሽን ነው። 5 ኢኩዌሽኖች አሉ እንደምታውቋቸው። ሲምፕሊ በቃ ይሄን ማስቀመጥ ይቻላል። ዲስፕሌስመንት ኢዝ ኢኳልስ ቱ ኢኒሻል ቬሎሲቲ ታይምስ ታይም ማይነስ ፕላስ ዋን ኦቨር ቱ አክሰለሬሽን ታይምስ ታይም ስኩዌር ብሎ ይሄ አንዱ ኢኩዌሽን ነው ማለት ነው። ምንም የሚያስቸግር ነገር የለውም ማለት ነው። ይሄን ይመስላል። ወደ ቀጣይ ጥያቄ እንገባለን። ኦኬ፣ ሶስተኛው ጥያቄ ምንድን ነው የሚለው? ፎር አን አፕዋርድ ፕሮጀክታይል ዊዝ ኢኒሻል አንግል ቴታ አባቭ ዘ ሆሪዞንታል ዘ አንግል ቢትዊን ዘ ኢኒሻል ቬሎሲቲ ኤንድ ዘ ቬሎሲቲ አት ዘ ማክሲመም ሆሪዞንታል ዲስፕሌስመንት ኢዝ ኢኳል ቱ ብላንክ ያህል ማለት ነው። ቴታውን እንድንፈልግ ነው። እንየው እስቲ። ጥያቄ አልፈናል። ወደ ቀጣይ ጥያቄ የሚሆነው ምንድነው? ኢኒሻል ቬሎሲቲውን እና እንዳነበብኩላችሁ ኢኒሻል ቬሎሲቲውን እና ኢኒሻል ቬሎሲቲ ለምሳሌ ይሄ ፕሮጀክታይል ሞሽን የሚያሳይ ግራፍ ነው እንበል። ኢኒሻል ቬሎሲቲ ያለ እንበል። እዚህ ጋር ያለችው ቴታ ናት እና ኢኒሻል ቬሎሲቲው እና ማክሲመም ሆሪዞንታል ቬሎሲቲ አለ እዚህ ጋር። ማክሲመም ሆሪዞንታል ዲስፕሌስመንት ቬሎሲቲ አት ዘ ማክሲመም ሆሪዞንታል ዲስፕሌስመንት ነው። ሆሪዞንታል ዲስፕሌስመንት ማክሲመም እዚህ ጋር እንደዚህ ቀጥታ የሚሄደው ማለት ነው። እዚህ ደርሷል ማለት ነው። እዚህ ጋር ስንመለከት ኢኒሻሉ ላይ ቴታ አለ፣ እዚህ ሁለተኛው ላይ እዚህ ጋር ቴታ ይኖራል ማለት ነው። በመካከላቸው ያለው እንትን አሁን የተጠየቀው ምንድነው? ኢኒሻል ቬሎሲቲ ኤንድ ቬሎሲቲ አት ዘ ማክሲመም ሆሪዞንታል ዲስፕሌስመንት ዋት ኢዝ ዘ ቴታ ነው። ቴታውን ስንመለከት በእነዚህና በዚህ መካከል ያለው ቴታ ፕላስ ቴታ ቱ ቴታ ነው የሚሆነው ማለት ነው። ይሄ ማለት ቱ ቴታ ነው የሚሆነው። ማክሲመም የሚሆነው ሆሪዞንታል ዲስፕሌስመንቱ ማክሲመም የሚሆነው ማወቅ ያለባችሁ ነገር ማክሲመም የሚሆንበት ምክንያት ምን ሲሆን ነው? 45 ዲግሪ ሲሆን ነው። ይሄ እንዳትረሱ።
45 ዲግሪ ሆሪዞንታል ዲስፕሌስመንቱ ማክሲመም ይሆናል ማለት ነው። እዚህ ላይ ሆሪዞንታል ዲስፕሌስመንቱ ማክሲመም የሚሆነው 45 ዲግሪ ላይ ነው ማለት ነው። ይህ 45 ዲግሪ ላይ ስለሆነ መልስ ምርጫ ላይ ከመጣ ቱ ቴታም ብሎ መመለስ ይቻላል። እንደዚሁ ደግሞ ክፍት ቦታ ነው ከመጣ እንዳሁን ቱ ቴታ ማለት ይቻላል። ከሆነም ደግሞ ምርጫ ላይ ሌላ ነገር ይመጣ ቱ ታይምስ 45 ዲግሪ ብሎ 90 ዲግሪ ቢልም እንደዚሁ መልስ ይሆናል ማለት ነው። እንደዚህ ነው። ይሄን ይሆናል ማለት ነው። ኦኬ አራተኛ ጥያቄ ምንድነው የሚለው ዲፋይን ዘ ኮንሴፕት ዳይሜንሽናል አናላይሲስ ኢን ፊዚክስ ኢን ዘ ኮንሴፕት ኦፍ ፊዚካል ኳንቲቲስ ነው የሚለው። ይሄ እንደዚህ ምንም መሸምደድ ነው የማያስፈልግባችሁም። ዳይሜንሽናል አናሊሲስ ምንድነው? ሜትር እንደዚሁ ደግሞ ታይምን ማስን በመጠቀም ሶስቱን በመጠቀም ሌላውን የምንገልጽበት ነው። ዳይሜንሽናል አናሊሲስ ማስን ኤም አድርገን ቲን እንደዚሁ ሰከንድ በታይምን በቲ አድርገን እንደዚሁ ደግሞ ሌንግዝን በኤል አድርገን ሶስቱን ተጠቅመን ሌላውን የምንገልጽበት ነው። ይሄንን ወደ እንግሊዝኛ መቀየር ነው። አስቀምጥላችኋለሁ ደግሞ ከፈለጋችሁ ማለት ነው። አምስተኛ እና የመጨረሻ ለዛሬ ያስኩላችሁ ጥያቄ ምንድነው? ኤክስፕሌን ዘ ዲፈረንስ ቢትዊን ስካላር ኤንድ ቬክተር ኳንቲቲ ኢን ሰፖርቲንግ ዩር አንሰር ዊዝ ኤግዛምፕል ነው የሚለው። ስካላር ኳንቲቲ እና ቬክተር ኳንቲቲን ዲፈረንሳቸውን አሳዩ ነው የሚለው። ስካላር ቬክተር ኳንቲቲ ስንል ዊዝ እንትን ማግኒቲዩድ ዊዝ ዳይሬክሽን ነው። ስካላር ኳንቲቲ ደግሞ ማግኒቲዩድ ኦንሊ ማለት ነው። ዊዛውት ዳይሬክሽን ነው ይሆናል ማለት ነው። ኤግዛምፕል ስንመለከት ዳይሬክሽን የሚያስፈልጋቸውን በቬክተር መልክ ታስቀምጣላችሁ ማለት ነው። ለምሳሌ ቬሎሲቲ ካላችሁ ቬክተር ይሆናል። እንደዚሁ ደግሞ ስፒድ ካላችሁ ስካላር ይሆናል ማለት ነው። እንደዚሁ የሚያስፈልጋቸው ወይም ሰባቶቹን ብቻ በእንትን ሸምድዷቸው በስካላር ጎን ማለት ነው። እንደዚህ ሌንግዝ ማስ ታይም ከአማውንት ኦፍ ሉሚኒሲቲ ኢንቴንሲቲ ከረንት ምናምን የሚሉትን እነሱ ሸምዳችሁ ሌላው እንትን ነው ማለት ነው። ቬክተር ነው ማለት ነው። ዲስታንስ ምናምን የሚሉትም ከሸወዳችሁ በኋላ ሌላዎቹ ዲስፕሌስመንት ምናምን ሲሆን ቬክተር ነው ማለት ነው። አመሰግናለሁ ለዛሬ። ኮሜንት ሴክሽን ላይ አስቀምጡልኝ ኮሜንት ካላችሁ። እንደዚሁ ከወደዳችሁ ላይክ አድርጉልኝ። የተለያየ ቪዲዮ እስከ ስሰራ እንዲደርሳችሁ ከፈለጋችሁ ሰብስክራይብ አድርጉ። በቀጣይ የተለያዩ ሀገር ቪዲዮዎችን እሰራለሁኝ። ጥያቄዎችን እሰራለሁ ማለት ነው። እንደዚሁ ሰፋ አድርጌ ለመምጣት እቅድ አለኝ። ሰብስክራይብ አድርጉኝ። አመሰግናለሁ። ደህና ሁኑ። መልካም ሁሉ ነገር መልካም እመኝላችኋለሁ። ደህና ሰንብቱ።